የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይትነቃቸው ዘውገቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። እንደ ድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት የድሬዳዋ ቴሌቪዥን ነው። በድሬዳዋ ቴሌቪዥን ወደ እናንተ ከሚደርሱ ዝግጅቶች መካከል አንደኛው አሸዋ ሜዳ ነው። አሸዋ ሜዳ ዘውትር በዚህ ሰዓት ወደ እናንተ ይደርሳል። ዛሬ ደግሞ ከአንድ እንግዲህ የቀድሞ ድንቅ እግር ኳስ ተጫዋች ካሁኑ የድሬዳዋ ከተማ ስፖርት ክለብ የወንዶቹ ቡድን መሪ ከሆነው ቶፊቅ ሐሰን ቦቦ ጋር ቆይታ የምናደርግ ነው የሚሆነው። በሁለት ክፍል ከሱ ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛችኋለን። ጤና ይስጥልኝ። ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። ስላገኘሁ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። በዚህ አጋጣሚ በህዝብ ፊት መመስከር የምፈልገው አሸዋ ሜዳ ከተጀመረ ወደ አሁን 5ኛ ዓመቱ እየሄደ ነው። ብዙ ሰዎች ቃለ መጠይቅ አድርጌያለሁ። ከነዛ በርካታ ሰዎች እውነት ቶፊቄ ብዙዎችን የምትደግፈኝ የምታግዘኝ ስለ መረጃም አከሌን ብትሰራው እንደዚህ የምትጠቁመኝ አንተ ስለሆንክ በህዝብ ፊት ምስጋናው ለአንተ መስጠት ፈልጋለሁ። እኔም ተቀብያለሁ። ቆይታችንን በዚህ እንጀምር። ከስምህ በላይ ቦቦ የሚለው ነው ብዙዎች የሚያውቁት። ከየት መጣ? እንዴት መጣ? እሱ ውስጥ ያወራኝ። እሺ፣ በጣም አመሰግናለሁ። በድጋሚ ቦቦ የሚለው ስያሜ የመጣው በቤቱ የመጨረሻ ልጅ ሃኒም የምትባል የመጨረሻ የቤቱ ልጅ አለች እና በወቅቱ ደግሞ እኔ ወደ ኒያላ የገባውበት ወቅት ነበረ። በዛን ወቅት ላይ ነበረ በቃ በተኮላተፈ አንደመቷ ቦቦ እያለች የጠራችና ስያሜው ከዛ ነው የመጣው። እሷ ነች ያወጣችልኝ። ትንሿ የመጨረሻ እህቴ ማለት ነው። ምን ለማለት ፈልጋ ቶፊቅ? እሱን አላውቅም። እስካሁን ማወቅ ብፈልግም ምንም ላውቅ አልቻልኩም። በቃ እሷ ነች በተኮላተፈ አንደበቷ ቦቦ። ያው ቶፊቅና ቦቦ በጣም የተራራቀ ነው፣ ግን በቃ እሷ ፈልጋ ቦቦ ብላ መጥራት ጀመረች። በዛው በቤቱ ውስጥም ስሙ ተመችቷቸው ቶፊቅ ከሚለው ቦቦ የሚለው ነክሶ ወጣ። ኒያላም ሲሄድ በአብዛኛው የምታወቀው በቦቦ በሚለው እንጂ በቶፊቅ ማንም ብዙም አያውቁኝ። እንደውም አንዳንዴ እኮ ለምሳሌ ቶፊቅ ሲሉ ስምን አይጠፋም። ብዙም እንትን አለም ቶፊቅ ስል ሌላ ሰው የተጠራ ነው እንጂ ይመስለኝ እኔ የተጠራው አይመስለኝ። በብዛት አሁን ድሬዳዋ ላይ በአብዛኛው ቦታ ብትሄድ ቦቦ ነው የምባለው። አንዳንድ ጊዜ ደግሞ ያው ትላልቅ ሰዎች በቶፊቅ ነው የሚያውቁኝና ድሬዳዋ መጥተው ቶፊቅ አካባቢ ቶፊቅ ሰፈር ሲል ብዙም አይነግሯቸውም። ከዛ በኋላ ከቆይታ በኋላ ቶፊቅ ማለት ቦቦን ፈልጋችሁ ነው ምናምን ብለው ነው እንትን የሚሉት እንጂ በቶፊቅ ብዙም እንትን አይነው። በአካባቢ ቦቦ ነው። አቃል በቃትህ እንደዛው ነው። ድሮ ከማቅ ጀምሮ ቶፊቅ አይሉም ሰዎች? አዎ ይሉኛል። ያው እኔ ትንሽ እንቀሳቀሳለሁ እንደፈለኩ እንትን አልልም፣ አልተኛም፣ እሰራለሁ። ስለምንቀሳቀስ ኪሎዬም አቋሜም መልኬም ሁሉ ነገር ያው እንደ አንተ ልጅ አንዳንዴ አልፎ በአብዛኛው እኔን የሚያውቁኝ ሰዎች ከውጪም ከምንም ሲመጡና ከረጅም ጊዜ በኋላ ሲያገኙ ምንድነው አንተ እንትን አትልም እንዴ አትለወጥም ወይስ ቶፊቅ ሌላ ታናሽ ወንድም ነው? እዛው የተቀመጥኩበት ቦታ ሆነኝ ነው የሚያገኙ። ስለዚህ ግን ይሄ ነው የመጣው ከመስራት ነው። እንቀሳቀሳለሁ፣ ብዙ እሰራለሁ። በዘርም አለ የኔ የቤተሰቤ እንትን እድሜያችን በቃ እንደዚህ ነው። ብዙም እንትን አንልም። ምናልባት እንግዲህ እድሜ ከገፋ በኋላ በአንድ ጊዜ ያቺ ነገር ካልመጣች በስተቀር በቃ ወጣት አንድ ፍሬ ልጅ እየመሰልኩ ነው። ጭራሽ እየተወለድኩ ነው እንደ አዲስ። የአንተ እግር ኳስ ጅማሮ የሚያደርገው መምህር ተስፋዬ ሜዳ ከእናንተ ቤት ብዙም አይርቅም። እዛ የብዙ ልጆች ማደጊያ ሜዳ አንዳውኑ አይበለው እንጂ ብዙ ከዋክብቶች እነ መስፍን ጅቦ እነ ወንድዬ ብዙ መስፋል ማንበሮም ብዙ የፈሩበት ሜዳ። ከዛ አይደል መነሻ? እስቲ አውራኝ። እኔ ከልጅነት ጀምሮ ተስፋዬ ሜዳ ነው እግር ኳስ ስንጫወት ያደኩት። ለቤቴ ደግሞ በጣም ቅርብ ነው። ጠዋት ወጥቼ ማታ ነው የምገባው። በተለይ ትምህርት በሌለበት ሰዓት ቅዳሜና እሁድ በአብዛኛው ተስፋዬ ሜዳ ነው። ያኔ ደግሞ ውድድሮችም ነበሩ።
ውድድሮች ነበሩ። እንደ ዛሬውም አይደለም። ብዙ ወጣቶችም ነበሩ። በእኛ በድሮ ስሙ ግንፍሌ የሚባል እኔም አካባቢ ብዙ አብረውኝ የሚጫወቱ ነበርና የሜዳ ችግርም የለብንም። ሮጠን ተስፋዬ ሜዳ ነው የምንሄደው። በአጋጣሚ ደግሞ ተስፋዬም እዛው አካባቢ ስለሚሆን መድኃኒዓለም ስለሚያስተምር የመድኃኒዓለም አጥሩ ክፍት ነበርና ተስፋዬ ሜዳ በምንጫወትበት ጊዜ እሱ የሚያይና ከዛ ነው መልምሎ አሁን ኳስ እስከማቆምበት የደረስኩት ደረጃ እንድደርስ ያደረገኝ እሱ ነው። እድገቴም ምንም ተስፋዬ ሜዳ ነው። ስለዚህ ጋሼ ያስተምሯል ማለት ነው? አላስተማረኝም። የክረምት ትምህርት አስተምሮኛል፣ ግን እግር ኳስ ነው ለኔ። እኔ እግር ኳስ መምህሬ ነው። እግር ኳስ የክረምት ውድድር አለ አይደል? አርጀንቲና ምናምን የሚባል ድኩላ አውራሪስ የሚባል ውስጥ እዛ ውስጥ ታቅፈን ነው እንትን ምለው። እንደ ድሮ ደግሞ ይሄ ወደ ሁርሶ አካባቢ ሄደን ኳስ እንጫወት ነበር፣ ተመርጠን ከድሬዳዋ ማለት ነው። ይሄም የምንመረጠው ከተስፋዬ ሜዳ ራሱ ነው የሚመርጠን። ተስፋዬ ሜዳ ላይ አይቶ ነው የሚመርጠን። ያያል ዝም ብሎ ቁጭ ብሎ ከየክለቡ ሰሌክት ያደርግና ይዞን ወደ ሁርሶ ሄደን እንጫወታለን። ከእንደገና ደግሞ ኤረር ሄደን እንጫወታለን። እንደዚህ እየወሰደ ያጫውተን ነበር። ይሄ በራሱ ፍላጎቱ ነው። መምህር ተስፋዬ እውነት ለመናገር እንግሊዘኛ አስተምሮናል እና በጣም ጠንካራ አስተማሪ ነበረ። መምህር ተስፋዬ ግቢው ሲኖርና ሳይኖር ልዩነት አለው። እሱ ካለው ምንም ጸጥ ረጭ ይላል፣ እሱ ከሌለ ግን ግቢውን ቀውጢ ነበረ የምናደርገው። እውነት ነው። ለኛ እኔ የግቢውን በወሬ ነው እንጂ የምሰማው ያለው የተስፋዬ ሜዳው ላይ ያለውን ነገር ነው ማለት። ሜዳው ላይ ምንም ችግር አይፈጠርም እሱ ካለ ማለት። እሱ የሌለ ጊዜ ሁሌ ጸብ አለ፣ በመሸነፍና ባለመሸነፍ። እሱ ካለ ግን እዛ ሜዳ ላይ አንድም ኮሽ የለም፣ ፋውል የሚሄድ እንኳን ተጫዋች የለም። ሁላችንም ኳስ ነው የምንጫወተው። ለዛም ይመስለኛል አዲስ ከተማ በአብዛኛው በእግር ኳስ ታላንት ብዙ ጊዜ የሚገኘው አዲስ ከተማና ደቻቱ ነው። በቃ ደቻቱም ልጆች ይመጣሉ ብዙ ጊዜ ለነሱም ቅርብ ስለሆነ እቺ ወንዟ ነች የምትለየንና በዚህ እዛ ጋር ምንም አይነት ችግር አይፈጠርም። እሱ ከሌለ ግን ሁሌ ጸብ ረብሻ ምናምን አለ። መምህር ተስፋዬ ሜዳ እኮ ራሱ ብዙ ትዝታ አለው። አሁን ታጠረ እንጂ ድሮ ሳይታጠር ሰውን በዛ ያልፋል፣ ከብቱን በዛ ያልፋል፣ ጨዋታ ይቋረጣል። ራሱ የተለየ ድባብ አለው። ትክክለኛ ጌም እየተደረገ ያው ወደ ቀፊራ ወይ ወደ መጋላ የሚሄዱት በዛ ጋር ከኮጋ የሚመጡት ወደ መጋላ የሚሄዱት ያቋርጣሉ። ከአዲስ ከተማ የሚመጣው ወደ ቀፊራ የሚሄዱት ነው የሚያቋርጣሉ። ለዛይ ሰዓት ደግሞ የተወሰነ ሰዓት ይቋረጥና እነዛን ሰዎች እየገፋን ከሜዳ አውጥተን ካቋረጥንበት እንጀምራለን። አዎ እና ስሜቱ ደስ ይል ነበር። ይሄን የተማርከው ማለት ነው ቦቦ? እኔ ከዚራ የክረምት ነው አዲስ ከተማና መድኃኒዓለም የተማርኩት። የክረምት ትምህርት ክረምት ሲመጣ ዝም ብለን ለአንድ ወር ምናምን አዲስ ከተማና መድኃኒዓለም ተምሬያለሁ። ግን ትምህርቴን የተማርኩት ከ1 እስከ 8 ከዚራ ነው። ስለዚህ ስፖርት ከዚራ ያስተማሩ አቶ ድርዬ ናቸው ማለት ነው? አቶ ድርዬ ሳይሆኑ አቶ አብዲ እነሱ ሙዚቃ ምናምን። አቶ ድርዬ ሙዚቃ ነው ያስተማረው፣ ግን ስፖርት አቶ አብዲ ናቸው ያስተማረው። የገንደ ቆሬ ሰው ናቸው፣ አሁን በህይወት የሉም። ድርዬን ግን አልፎ ያያቸዋለሁ። እነሱም ያው ወጣ ገባ እያሉ እንትን ይሉናል። ወደ ጨርቃጨርቅ ቢ ገባህ እኮ አይደለ? ፍሳኔ ወሰደህ? አዎ ጨርቃጨርቅ ቢ እንዴት ገባው መሰለ? ነፍሱን ይማረውና ሀብቶም ሚካኤል የሚባል በጣም የቅርብ ጓደኛ ህይወቱ አለፈና የሱ መታሰቢያ ላይ ተስፋዬ ሜዳ ስንጫወት በዛች አጋጣሚ ፍሳ ነፍሱን ይማረው ማሙ የሚባል በረኛ ነበርና እዛ ሲጫወት ሲያይ ለምን ኮተንቢ አትገባም? ኧረ እዛ በዘመድ ነው እንደዚህ ብሎ ነገር የለም ብለው ጠዋት ይዘውኝ ሄዱ። ኮተንቢ ገባው። ኮተንቢም ስገባ ሞልተው ነበርና ነፍሳቸውን ይማረና አቶ ብርሃኑ ያው ፋዘሬም እዛ ይሰራ ነበር፣ የጋሽ ብርሃኑ ጓደኛ ነበርና ለመታቀፍ በዚህ አመት አትታቀፍም የሚቀጥለው አመት ነው ግን ዝም ብለህ ስራ ምናምን ብለዋል። እሺ ብዬ ትሬኒንግ የሰራው ቀን ቢመያዝ የተነገረኝ ማለት መጀመሪያ ትያዝም ነበረኝ። ጥሩ ፐርፎርም አረኩኝ። በአጋጣሚ ደግሞ ዋናው ቢም እየሰራ ነበር። ጌታቸው ወልድ የሚባል ዋናው ኮች ነበርና እሱም አየና እቺ ልጅ ጌታ መጣት ምናምን ብሎት በቃ ያዛት ምናምን ብሎ እንትን ሰጠ። በዛው ተያዝኩኝ። ግን ከአንድ ሰዓት በፊት አትያዝም ለሚቀጥለው አመት ዝም ብለ ስራ ተብዬ ነበር። ግን አሁን ያሉ ተመልካቾቻችን አሁን እድሜያቸው ትንንሽ የሆኑ ልጆች በአንድ ሙከራ ጨርቃጨርቅ ቤት ያያዝኩ ስትል ቀላል እንዳይመስላቸው ፈራለሁ። ምክንያቱም የዛ ወቅት ከዛ በፊት እኔ ብዙ እሰራለሁ። ስፖርት ላይ ችግር የለብኝም። በጠዋት በጣም የሚገርም ነገር አንዱ ተስፋዬ ሜዳ ለመጫወት እኛ ቀይ ቢሪካ ደርሰን ተመልሰን ነው የምንጫወተው። ቀይ ቢሪካን ታውቀው እንደሆነ በጣም ወደ ላይ ነው። በዛ ላይ ደግሞ አሸዋ ነው
እነ ባቡር አስታውሳለሁ። መኪናው መድኃኒዓለም ትምህርት ቤት ጋር ይቆምና ፉቲንግ የሚሄዱ መድኃኒዓለም ጋር ያወርዳቸውና ተስፋዬ ሜዳ ሟሙቀው ነው የሚሄዱት። እኛ ያዘን ልጅነትም ነበረ። ተስፋዬ ሜዳ ሮጠን ጋራ ማን ነው ቀይ ቢሪካ ሮጠን ጋራ ሮጠን ተመልሰን ነው ተስፋዬ ሜዳ ኳስ የምንጫወተው። ግን ድካምም ስሜት የለውም ነበር። ያ ልጅነትም ስለነበረ በጣም ፈክተናል፣ በጣም ሰርተናል። ያ ነው ኮተንቢ በአንድ እንዲያዝ ያደረገ እንጂ ያለ ምንም ስራ የመጣ ነገር አይደለም። ምክንያቱም ልጆች እንዳያቀሉት ነው። ጨርቃ ጨርቅ ቤት ግቢው መርገጥ ራሱ በጣም ከባድ ነበር። ያኔ ጨርቃ ጨርቅ መጀመሪያም ስነግር እኮ ፈርቼ ነበረ። እዛ በዘመድ ነው እንደዚህ ነው የሚያዘው ምናምን የሚል ፍራቻ ነበረኝ እንጂ አቅሙ ነበረኝ። ግን ሄደ ለመጫወት ያው ሰው ያስፈልግ ነበርና በአጋጣሚ ፍሳና ማሞን ጣለልኝና እነሱ ይዘውኝ ሄደው በአንድ ጊዜ ወደ ቢ እንዲያዝ አረጉ። ጨርቃ ጨርቅ ቤት የመጀመሪያ ሙከራ እድል ሲሰጥ እንኳን ግድግዳ አለ። ግድግዳ ላይ ቁጥሮች አሉ። ይሄን መታ ተበለ ካልመታ ትክክል። ይሄን ያህለው ትክክል። ስትል እሱን ብቻ ሳይሆን ኳስ የታሰረ ኳስም ብረት አለ። እሱን ሄዲንግም ትመታለ። እየተነሳ ከፍታ ይታያል። ከእንደገና ደግሞ በተወሰነች ሜትር ላይ ደግሞ በሲሚንቶ የተጻፈ ግንብ አለ። ቁጥሮች አሉ። እነዚህን ቁጥር ምታ ምናምን ትባላለ። ፐርፌክት ባትሆንም ግን ያው አቅራቢያ ትመታለ። በዛ በቃ ከጊዜ በኋላ ይሻሻላል ተብሎ ትያዛለ። በነገራችን ላይ እኔ በጣም ቅጣት ምትመታለው። ያንን የሚያገኘው ከጨርቃ ጨርቅ ነው። ብዙ ጊዜ ስለምንመታ በጣም እኔ ጎል አገባ ነበር በቅጣት ምትና ያም ከዛ የመጣ ነው። ኮተኒ ሁሉ ነገር የተሟላ ነው። የትዝታ ቤታችሁ በእውነት የዛሬውን ያበለውና ሁልጊዜ እናስታውሳለን። ግን ትንሽ ስለ ማሞ ስላነሳልኝ ማሞን አለማንሳት ትንሽ ሊጸጸተንም ይችላል። እኔ አሁን ኦናና በእግር ይጫወታል ይባላል አይደል? በልጅነት መንፈስ ሀረር ቢራ ሲጫወት አስታውሰዋለሁ። አብረን ተጫውተን ሹት መተህበት በደረቱ ያወርዳል። አቤት አጥቂዎቹ እንዴታቸው አይታወቅም እንጂ በእውነት ማሞ የሚገርም ተሰጥቶ ያለው ነው። በአጋጣሚ ነው የአዲስ አበባ ልጅ ነው ማሞ። ተካበን ያመጣው ተካበ ሊጠፋ ሲል እሱን ነው ያመጣው እና ማሞ በአጋጣሚ ደግሞ እኛ ሰፈር ፍሳጋ ነው የሚኖረው። እንደመጣ አልከበደውም። ድሬዳዋን ለመላመድ የድሬዳዋ ልጅ በለው በአንድ ጊዜ አካባቢውን ተላመደ። በዛ ላይ ደግሞ በቃ ለቲሙም ትልቅ አቅም ነው የሆነው። ከየትም ቦታ መታበት እሱ አቅልሎ ነው ኳስን እንትን የሚያደርገው። አሁን ኦናና ወደ መሀል ሜዳ ገብቶ የሚጫወተው ማሞ ከዚህ በፊት ይጫወተው የነበረው ነው። እዚህ ላይ ደግሞ የኛ ተጫዋቾች በጣም ደፋሮች ናቸው። አሁን ነው ትንሽ እየተቀዛቀዘ ሲመጣ ፍርሃትም የመጣው እንጂ የድሮ ተጫዋቾች በጣም ደፋሮ ይልም። ማሞ መሀል ሜዳን አልፎ ይሄድ ነበር፣ ይጫወታል፣ ፔኔትሬት እያደረገ ወደ ጎል ሁላ የሚሞክርበት ጊዜ ሁላ ነበር። አሁን ግን ያው ትንሽ ህጉም ጠንከርም ስላለ አንዳንድ አሰልጣኝ ደግሞ አይፈቅዱልም እንደ ልብ እንደምትጫወት ፍርሃትም ስላለ ማለት ነው። ሁልጊዜ ቱታ ይለብሳል አስታውሰዋለሁ። አይ ቁምጣም ይለብሳል ግን ብዙ ጊዜ ቱታ ነው የሚለብሰው። በአጋጣሚ ደግሞ ሀረር ቢራ ድል ገጥሞን አብረን ተጫውተናል። ስንጫወት አሰልጣኛችን ቢታው ነበረ። ቢታው ደግሞ ኳስን በነፃነት የሚፈቅድ ነው፣ እንደፈለክ እንድትጫወታት የሚፈቅድ አሰልጣኝ ነበረ። በወቅቱ እኛ ነገራሚስ ስንጫወት ማሞ ኳስ ይዞ ይወጣል ከነ ቴዲ ጋር ቴዲ ሞላ ታውቃቸው እንደሆነ ዳንኤል የሚባሉ ጋር እየተጫወተ ሲወጣ ቡድን መሪው በዛኔ በወቅቱ የነበረው ቡድን መሪ ተመለስ ይለዋል። እዚህ ጋር ደግሞ ቢታው ተጫዋት ግፋ ምናምን ይለዋል። ግን ገፍቶ ወጥቶ ከመሃል ሜዳ ረጅም ኳስ የሰጠውን ቡኩሪ የሚባል ተጫዋች የሀረር ቢራ ታስታውሱ እንደሆነ እሱ በደረቱ አቅሞ ጎል ያስቆጠረበትን ጊዜ በጣም አስታውሰዋል። ይቶ አብሬ ማለት ያው አሜሪካ የሚገኘው አንድ ወቅት ድሬዳዋ ከተማ 20 ዓመት በታች በጣም የድሬዳዋ ትልቅ ተጫዋች እኔንም ለዚህ ደረጃ ያበቃኝ እሱ ነው። ከፍ እንድል በእግር ኳስ ያደረገኝ እሱ ነው። ከዛ ከኮተን ቢ ወደ ኤ ወደ ዋናው ቡድን ለ3 ወር ያክል ወደ ዋናው በጌታቸው ወልዴ ጊዜ አድጌ ነበረ። 3 ወር ለምን 3 ወር ማለት እንዴት መሰለ እኔ ከዋናው ቡድን ከቢ ቡድን ወደ ዋናው ቡድን አደኩኝና አጋጣሚ የቻቺ መታሰቢያ የቻቺ ነው የሆነ ነገር ብቻ ጨዋታ ነበርና ቻቺ እዚህ ሀገር መታ ነበረ። በበጎ አድራጎት ስለምትሰራ የዛ መታሰቢያ የዋንጫ ጨዋታ ከባቡር ጋር ነበረንና በባቡር 2-1 ተሸነፈን። በአጋጣሚ ደግሞ ነፍሱን ይማረውና ጌታቸው ወልዴ በባቡር እንድትሸነፍ ማንም የጨርቃጨርቅ ደጋፊ ኃላፊዎቹም አይፈልጉምና በወቅቱ ጌታቸው ወልዴም ተነስቶ ከቻቺ ጋር ሙዚቃ ኮንሰርት እያዘጋጅ ነበር። ደነሰ። ነፃ ሰው ነው እሱ፣ በጣም ሚዝናና ሰው ነው፣ ደስ የሚል ሰው ነው።
ልክ እሱን አባረሩትና ወርቁ ደርገባን ሲያመጡት እኛንም በዛው እኔ ባና ጎርጌ የሚባል ልጅ ቀነሱ። ለምን መቀነስ ያው ወደ ቢ ተመለሱ ሲባል ቢ ተዋብሪ ወሰደና ቅዱስ ሚካኤል እንድንጫወት አደረገ። በዛ ወቅት ላይ ያው ቻቺ ለድሬዳዋ በጣም ትልቅ አስተዋጽኦ ታደርግ ነበር። እንደውም ይባላል ባቡሩ እኮ የሚበሉት የቻቺ ምናምን ዋንጫ ነው። ትክክል። በብዛት እንደዛ ይባላል። የመታሰቢያ ምናምንና ጥሎ ማለፍ ነው። እሱ ኮተኒ ደግሞ ያስከብራል የሊጉን። ግን እኮ የመደብ ልዩነት አለ ይባላል በባቡርና በኮተኒ መካከል። መደብ ልዩነት ማለት ምንድነው? ለምሳሌ ባቡር በኑሯቸው ሻል ያሉ እሱ ዛሬ ነው የሰማሁት። አቶ በለጠና እናንተ ሰፈር ያሉትን አናግሬያቸው ነበርና እሳቸው በሰባዎቹ አካባቢ ይላሉ። በእናንተ ጊዜማ ያፋፍሪ እንትኖቹም ሁለቱም እየተዳከመ ወጥበት ነው እንጂ በፊት እንደዛ ይባላል። ባቡር ሰራተኛ አከለ ባቡር ሰራተኛ ነው ካልክ ሄደ ዝም ብለህ ትወስዳለህ ይባላል። ምክንያቱም ዱቤ ምናምን ያን ያህል አይ በአቅምማ ጨርቃ ጨርቅን የሚያክል የለም እውነት ለመናገር። አዎ በጣም ብዙ ነው። በዛ ላይ ደግሞ ላባደሮች ናቸው። አዎ ላባደሮች ስለሆኑ ድሮ በዚህም ፉክክር ነበር። ከዛ ቅዱስ ሚካኤል ገባ። አዎ ቅዱስ ሚካኤል ገባው። ቅዱስ ሚካኤል ከተጫወትኩ በኋላ የቅዱስ ሚካኤልን ማሰልጣኝ ቢታው ነበረች። ሀረር ስትሄድ ሀረር ይዛን ሄደች። የተወሰኑ መስፍን ላምባሮ፣ እኔ ፉሪ የሚባል ልጅ ነስረዲንን፣ ቴዲ ተሻገር ሀረር ይዛን ሄድን። ሀረርንም ከፍ አድርገዋለች። ሀረር ቢራ ይዛን ሄደች። አዎ ሀረር ቢራ ነበር ከሀረር እየመጣ። አዎ ፕሪሚየር ሊግ አልተጀመረም። ይዘ እዚህ ዲቪዚዮን እንጫወት ነበረ እኮ። ማሞ ነበረ እዛ ጊዜ ማሞ ነበር እኮ አልኩ። ማሞ ነበረ። ሀረር ቢራ እዛው ከስቴዲየሙ ግሪካም ከስቴዲየሙ ግሪካም እዛ ከሀረር መተን እዛ ተቀምጠን የምናሟሙቀውላ ሀረር ቢራ ግቢ ውስጥ ነው። ያኔ ጊዜውም አሪፍ ነበር፣ በጣም ደስ ይል ነበር። ልክ ጨዋታ ካለቀ በኋላ መኪና ቅርብ ስለሆነ በእግር ነው የምትሄዱት። አቤት እጃቸውን ለመጨበጥ ጓንት ለመያዝ ተከከለ። የዛኔ ነገሮችም ደስ ይሉ። ሀረርም ጥሩ ተጫዋቾች ነበሩ። የዛን ጊዜ አንደኛውን ዙር አንደኛው ሆነን ጨርሰን ሁለተኛው ዙር ላይ ነው ቡድናችን የተዳከመው። ጠንካራ ስብስብ ነበር፣ ምርጥ ተጫዋቾች ነበሩ። ቅዱስ ሚካኤል እኮ በኢትዮጵያ እግር ኳስ በድሬዳዋ እግር ኳስ ታሪክ ከአንጋፋዎቹ ቀዳሚው ነው። ጨርቃ ጨርቅ እንደውም ተፎካካሪዎቹ ከነበሩት መካከል አንደኛው ቅዱስ ሚካኤል ነው። ሌላኛው ናሽናል ሲሚንት ኢሲኦ ሲሚንት ማለት ነው። ከዛ ባቡር እነዚህ ሶስቱ በተለየ መልኩ ተፎካካሪ። እነማን ነበሩ ቅዱስ ሚካኤል? ቅዱስ ሚካኤል ትላልቅ ተጫዋቾች አሳልፈዋል። ኬኔዲም ከዛ ነው የተገኘው። ብዙ ተጫዋቾች ተገኝተዋል። ጥበቡ ዙ የሚባል ልጅ እሱም ከኛ ጋር ሀረር ቢራ ነበረ። ንጉሴ የሚባል አሁን ፖሊስ ነው ያለው። ዮሐንስ በቀለ ቀኝ ማን ነው እናወቀው ብሸት ሀረር ቢራ ስትሄድ ዝውውር ምናምን ነበር ወይ? ኧረ ምንም ዝውውር የለም። 250 ብር ነው ደሞዙ። ገንዘቡም ብዙ ነበር 250። የዛን ጊዜ ስለ ገንዘብ ማታስብም ስለ መጫወት። በጣም የሚገርም ነገር ሀረር 250 እየተከፈለኝ ቀንሼ መብራት ኃይል መጥቻለሁ በ120 ብር። ድሬዳዋ መብራት ኃይል በ120 ብር። ለምን ድሬዳዋ ይሻለኛል። ከእንደገና ድሬዳዋ ደግሞ በነገራችን ላይ መብራት ኃይል ቢም ተጫውቻለሁ። ወደ ዋናው ቡድን ያደጉት ጓደኞቼ ነበሩና በቃ ከነሱ ጋር ለመጫወት 130 ብር ቀንሼ በ120 ብር ድሬዳዋ ከተማ መብራት ኃይል መጥቼ ኳስ ተጫውቻለሁ። ሀረር ቢራ እዚህ ነው መቀመጫቸው ወይስ ትሄዳላችሁ? ሀረር ቤት ተከራይተን ነው እየተጫወታችሁ ነው? ቤት ተከራይተን ነው፣ ግን በሳምንት 3 ቀን ነው ትሬኒንግ ሰርተን ወደ ድሬዳዋ እንመለሳለን። ከፈለግን እዛም ቤት ተከራይተን ተቀምጠን ነው የምንጫወተው። ሀረር ቢራ ጠንካራ ቡድን እንደነበረ እኔም አስታውሳለሁ። ከዛ ኤልፓ መጣ። ኤልፓ 1980ዎቹ መጨረሻ 1989 አይደለ? አዎ መጨረሻው የተመሰረተው ብዙም አላስታውስም። 89 የመጨረሻው። ኧረ በጣም መብራት ኃይል በጣም ጠንካራ። በጣም የሚገርመኝ ዲቪዥን ስትጫወቱ ጨርቃ ጨርቅና ባቡሩ ትገጥማላችሁ። ጨርቃ ጨርቅ ላይ ተወጥራላችሁ። ለምንድን ነው ግን? እኔ አላውቅም። ስለምንስተዋወቅም ይሆናል። ጨርቃ ጨርቅን አንድ አካባቢ ልጆች ይበዛሉ። ብቃቱም ተመጣጣኝ ይመስለኛል። ባቡሩ አግሬሲቭ ነው ማለት ባቡሮች ኳስ የሚጫወቱ ቢሆንም ትንሽ ቁጦች ናቸው። በቃ ኃይለኛ ልጆች አሉ። ጨርቃ ጨርቅ ደግሞ ኳስ ነው የሚጫወቱት። በቃ ኳስን መሰረታዊ ያደረገ ነው የሚጫወቱት። እነዚህ ትንሽም አግሬሲቭ ናቸው። ልዩነት አለ። እነዚህ ይቀጠቅጡናል ቀድመው፣ በዛ እንደክምላቸዋለን። ግን ከጨርቃ ጨርቅ ስለ እንመጣጠናለን። ከኛም ኳስ ነው መብራት ያለው ብዙም ስብስብ ወጣትም ስለሆነ ኳስ ነው የምንጫወተው። ተመጣጣኝ የሆነ ነገርና እንትላለን፣ ግን ከሁለቱም ጋር እንሸነፋለን። ከዛ ኢትዮ ኤሌክትሪክ በኋላ ወደ ኒያላ ነው የሄድከው?
አዎ ኒያላ መብራት ኃይል ተጫወት ድሬዳዋ ምርጥ ተመልጬ አዲስ አበባ ሄድና በአጋጣሚ የዛን ጊዜ ወጣት ቡድን ጋቦሮኒ ሄደው መምጣታቸው ነበርና አንድ ላይ ራስ ሆቴል ተቀምጠን እነሱ ሽልማት ግብዣ ምናምን ነበራቸውና እኛ ደግሞ ድሬዳዋ ምርጥ ጨዋታ ነበረን። ከዛ በአጋጣሚ ጋይ ሰውነት ሜዳ ገብቶ አየን። እኔን ሳሚን መሽኔን መለመለን ከዛ ጊዜ ጀምሮ ወደ ኒያላ እንዲጫወት በአጋጣሚ አየር መንገድም አግኝቼ ነበረ። ቢታው አናግራኝ ነው። ቢታው አየር መንገድ አሰልጣኝ ነበረችና አግኝቼ ነበር። ግን ምርጫዬ ኒያላ ሆነ። የብዙዎቻችን ምርጫ ኒያላ ነው። የዛን ወቅት ላይ ከፍ ያለበት ወቅት ነበርና ኒያላን መርጠን ወደ ኒያላ ሄደን። እኔ ግን ቦቦ ማቅህ በኒያላ ቤት ነው። ኒያላ ረጅም ዓመት ተጫውቻለሁ። ድሬዳዋ በለው ኒያላም ስንሄድ ወደ 6 ልጆች ነበርን፣ የድሬዳዋ ልጆች ማለት ነው። እንደ ዛሬ አድርገውና በየአመቱ 5 ልጅ 4 ልጅ ከድሬዳዋ ይወጣ ነበር። የዛን ጊዜ እኔ መስፍን ላምባሮ፣ ናትናኤል መጎስ፣ ሳሚ ጢሊ፣ ፈቱሼ ገረ የሚባሉ 5 ልጆች በዛን በወቅቱ ነበር። ሳሚ ገዳዳው ነበር፣ ቹቹ እኛ ስንሄድ ነበሩ። ሳሚ ገዳዳውና ቹቹ ወደ ቡና ሄዱ። 5ታችን ቀረን። ምንም ቀሎን የተጫወተ ድሬዳዋ ነው የሚመስለው። በቃ ቤቱም ይመቻል፣ ነፃ ቤት ነው። ምንም የሚጎልብን ነገር የለም። አዎ ተመሳሳይ ነው። አዎ ልክ እንደ ኤልፓ ቤቱ ነው ያለም። ትክክል። በወቅቱ እንደውም እኛ ኒያላም ስንሄድ መብራት ኃይል ዋናው ቡድን አዲስ አበባ ያለውም ይፈልገኝ ነበረ እና ግን እኔ ምርጫዬ በቃ ጋይሰውነትም ያው ትንሽ ስሙም የገዘፈ ነው። ከእንደገና ከክልል ላይ የመጣ ተጫዋቾቹን ከፍ ያደርግ ነበረ። እኔ ደግሞ በፊዚካሌም በጣም ቀጭን ስለነበረ እሱ ብዙ ነገር ነግሮኝ መክሮኝ ስለወሰደኝ ወደ የትም መሄድ አልፈለግም። ያው እሱም ሲለቅ እኔ እዛ ቤት 7 አመት ቆይቻለሁ። በፕሪሚየር ሊጉ ነበር። ፕሪሚየር ሊግ ያስገባ ነው እኛ ነን። መቼ ማለት ነው? 93 ከባቡርና ኮተኒ በኋላ። አዎ እነሱ 91 ነው የገቡት። እኛ 93 ክልል 14ን ወክለን ብሔራዊ ሊግ ተወዳድረን እኛ 40 ምንጭ ምናምን ከ40 ምንጭ ጋር ጥሩ ተፎካካሪያችን 40 ምንጭ ነበር። በኒያላ ቤት በጣም 7 አመት እንግዲህ ጥሩ ጊዜ ነበር። ሲወርድ ነው የወጣሁት 97 ላይ 96 ሐዋሳ ላይ ሐዋሳ ዋንጫ ለመብላት እኛ ነን ሙላ ለመውረድ ተጫወትና በአጋጣሚ ሐዋሳ ላይ 2-1 ነው 3-1 አሸንፈው እኛ ስንወርድ በቃ እኔ ከሐዋሳ ወደ ድሬዳዋ ነው የመጣሁት። ከዛ ወደ ወንጂ ሄድኩኝ። የዛን ጊዜ ያጫወተ እንደውም ቦቼ ነበረ። በጣም የሚነቃቸው ሰው ቦቼ ማለት ነው። እሱ ነበረ ዳኛና በቃ ከዛ ኒያላ ቤት ያለውን ነገር ዘጋው። ግን ለረጅም አመት ስለተጫወትኩበት ኒያላ ሁሌም ማስበውና እንትን ብለው አሁን ቲሙ ፈርሶ እንትን ሳይ በጣም ይቆጨኛል። ኢትዮጵያ ውስጥ ከሚቆጩ ቡድኖች መካከል ሙገር ሲሚንቶ፣ ኒያላ እውነት የታዳጊዎች ቤት፣ ብራና ሰላም በጣም የሚያሳዝን። ከዛ ከኒያላ በኋላ ሐዋሳ ነው ወንጂ። አይ ወንጂ 1 አመት ተጫወኩኝ። 97 ተጫወኩኝ። 98 እና 99 የኢትዮጵያ ሻምፒዮና ፕሪሚየር ሊግ ሻምፒዮና ሲሆን በሐዋሳ ከተማ 2 አመት ተጫወኩ ማለት ነው። ሐዋሳ በጣም ተወዳጅ ነው አሉ። በጣም አቶ ከማል ነበር። እዛ ሐዋሳ እኔ የትም ቦታ ሲሄድ ቀሎኝ ነው ኳስ የምጫወተው እና ከሰው ጋር የመግባባትም ችግር የለብኝም። ህዝቡ ብዙ ተጫውቻ አይደለም ሐዋሳ ላይ ብዙ ተጫውቻ አይደለም፣ ግን በቃ ትሬኒንግ ሜዳ ላይ ህዝቡ በነቂስ ወጥቶ ነው ከጌሙ ያልተናነሰ ነው ትሬኒንግ ሜዳ ላይ የሚመጣው እና ትሬኒንግ ሜዳ ላይ በማደርገው ነገር በጣም ነው ከሰው ጋር በጣም ቶሎ ነው ምግባባው። በዛ ብዙ ህዝብ አትርፌያለሁ። በቃ እዛ ሌላ ትልቅ ገድል የሰራው ነው የሚመስለው። አሁን ሲሄድ ወደ ሐዋሳ ሁሉም ቶፊክ ነው ቦቦ ነው የሚለኝ። ስለዚህ ነው ከሐዋሳ ቀድሞ ተጫዋቾች ጋር ጓደኝነት? አዎ ቤተሰባዊ ነው ከሐዋሳ ጋር ቤተሰብ ማንም አሁን ሐዋሳ ሲሄድ ከቡድኔ ተለይቼ ሲሄድ በቃ እኔ እናቶችም አሉኝ እዛ እናቶችም አሉ በየቤቱ በየቦታው ብዙ እናቶች አሉ። እነሱ ነው ያሄዳል 2 አመት ከዛ በላይ በለው ለኔ 2 አመት ብዙ አመት በለው በቃ ብዙ አመት የእድሜን ግማሽ እዛ ያሳለፍኩ ነው የሚመስለኝ። ማለት ካሉኝ ቤተሰባዊ ግንኙነቶች ብዙ አመት ያሳለፍኩ ነው የሚመስለኝ።
በተለይ የድሬዳዋ ልጆች እዛ እና አካካ ሁሉ ብዙ ልጆች ተጫውተዋል። ነፍሱን ማሪውና የገንደ ቆሬው ልጅ ናቲ ሁላችንም የየራሳችን ታሪክ አለ። ናትናኤል ሞገስ አሁን ያው በህይወት የለችም። እሱ ሐዋሳ ለዓለመውረድ ሲጫወት መድን ላይ ሁለት አግብቶ ክለቡን አትርፎታል። ናቲ ጁንዲ የጥሎ ማለፍ ሻምፒዮና ሆኗል። እኔ የፕሪሚየር ሊግ ሻምፒዮና አድርገዋለሁ። ብዙ አይነገርለትም እንጂ እኮ ከአዲስ አበባ ክለቦች ባልተናነሰ የድሬዳዋ ልጆች ሐዋሳ ተጫውተዋል። ኧረ የድሬዳዋ ልጆች ያልተጫወቱበት ቦታ የለም። በአብዛኛው ክልል ላይ የድሬዳዋ ልጆች ተጫውተዋል። እንደ ዛሬ ያድርገውና ግን አሁንም በቅርብ ጊዜ አሁን ድሬዳዋ ዲቪዥን ላይ እንግዲህ ተጀምሯል። ጥሩ ነው ያለው ፉክክርም እንግዲህ አሁን ይወጣሉ ብዬ ተስፋ አደርጋለሁ። ለምን ነው ብዙ ክለብ ቀያየርክ? አይ መቀያየር ሳይሆን ያው ፍላጎት ነው። መቀያየር ፈልጌ ሳይሆን ነገርኩ እኮ እኔ አንድ ቦታ ከተመቸኝ ረጅም ዓመት እቆያለሁ። አሁን ኒያላ 7 ዓመት ቆይቻለሁ። ሐዋሳ 2 ዓመት፣ ወንጂ 1 ዓመት ቆይቻለሁ። ወንጂ እንኳን 1 ዓመት የቆየሁት 1 ዓመቱም ከብዶኝ ነበር። በጣም ወንጂ መጫወት በጣም ከባድ ነው። በጣም ከምነግር ያለውን ነገር ባልነግርም ያው በወሬ ተሰማዋለና በጣም ወንጂ መጫወት በጣም ከባድ ነው። ግን እኔ ጥሩ ጊዜ ነው ያሳለፍኩት። እንደውም አንዴ ለወጣና ሐዋሳ ከመግባቴ በፊት ሀረር ቢራ ተመልሼ ልመጣ ነበር እና ነብሱን ይማረውና ሞክሪያ አሸብር ያናግረኝ ነበርና እዛም ተሰምቶ ነበር እና የመጨረሻ የፕሮግራም ነበረ ወንጂ የመሸኛ ምናምን ፕሮግራም እና የወንጂ ወጣቶች ትንሽ አግሬሲቭ ናቸው። ሐዋሳ ግን ተመችቶኝ ነው እንትን ያልኩት የለቀኩት። ከዛ ከሐዋሳ ሶሪት መጣ። ከሐዋሳ 1 ዓመት ኳስ አቆምኩኝ። ለምን? አሞኝ ነበረ። አንድ ለ8 ወር ማረፍ አለበት ስለተባልኩኝ 8 ወር ካቆምኩ በኋላ ድሬዳዋ ከተማ ስፖርት ክለብ ወደ ፕሪሚየር ሊጉ ተመለሰ። ሲመለስ አብሬ ከድሬዳዋ ከነማ ጋር ፕሪሚየር ሊግ ብቅ አልኩኝ። ድሬዳዋም 3 ዓመት ተጫወትኩኝ። 3 ዓመት አዎ 3 እኔም አሁን ሳስበው ነው እንትን የሚል የዛን ሰዓት ማቆሚያ ነበረ እና ድጋሚ ደግሞ ሻምበል ኃይሉ ሲጠራኝ በቃ አላመንኩም። አቅም አለኝ እንዴ ምናምን ብዬ ክረምቷን ተዘጋጀውና ጥሩ ጊዜ አሳለፍኩ። ከዛም 1 ዓመት ፖሊስ ተጫውቻለሁ። እንደገና እኔ ይሄን 1 ዓመት ፖሊስ ተጫውቻለሁ። እንግዲህ ድሬዳዋ ነው ያሉት። በቃኝ በደከምኩበት ሰዓት ነውና አማና ነብዩ ኮች ነበሩና ቤት ድረስ መጥተው በቃ እንደዚህ ምናምን ብለው ሲሉ በቃ እስከፈለጉኝ ድረስ መጫወት አቅም እስካለኝ ድረስ እጫወታለሁ ብዬ አብሬያቸው ተጫውቼ ታችኛው ሊግ ነበርና ወደ ሱፐር ሊግ ነው ወደ ላይኛው ከፍ ያለው ሊግ ለመጫወት አለፍንና በቃ እኔ አልቻልኩም፣ ደከመኝ። ኳስ ደክሞኝ ነው ያቆምኩት። ከዛ በቃኝ ብዬ ተሰናብቻቸው ጫማዬን ሰቀልኩኝ። ምን ያህል ዓመት ተጫወትክ? ቢያንስ 20 ዓመት ተጫወትኩ። ኳስ የጀመርኩት 85 ነው። ከ85 ጀመርኩኝ 2005 ላይ ኳስ አቆምኩ። በ20 ዓመት ውስጥ ያው ሁሉ ቡድን ማለት በአማካኝ እኮ አንድ ቡድን 3 ዓመት ምናምን። ግን እያንዳንዱ ክለብ ሳሳለፍ በፍቅር ነው ያሳለፍኩት። የመጨረሻ የፖሊስ ነው ብያለሁ። በቃ ፖሊስ በጣም ጥሩ የወንድሜም ነበረ በአጋጣሚ ዘይኑ እሱ ነበር። ጥሩ ጊዜ ነው ያሳለፍ። ወጣቶች ናቸው፣ በጣም ደስ የሚሉ አቅም የነበራቸው ልጆች ነው። በወቅቱ የዛን ጊዜ ተካበ አማረ በቀለም ነበረ፣ በጣም ገና ወጣት ነበረ። በቃ ፖሊስ በጣም የሚገርም ቡድን ነበረ እና ሳቆም ልጆቹ ለህፃናቶቹ እየመጡ እየለመኑኝ ነው። ግን በቃ ደከመኝ። በተለይ አንዳንድ ሰዎች ስላንተ ስጠይቅ ከቦቦ ጋር ከተጣላህ ምናልባት ጥፋተኛ አንተ ልትሆን ትችላለህ ይባላል። እኔ ብዙም ከሰው ጋር የመጋጨት የመጣላት እንትን የለብኝም፣ ችግር የለብኝም። በቃ እኔ እንደምታቀኝ እንደምታየኝ ነገሮችን አልፋለሁ። ግን እናደዳለሁ ማለት ነገሮች ያስቀይሙኛል። እኔ ሰው የሚጎዳ ነገር አላረግም፣ ፍጹም አይደለም። ግን ለሰው ተንኮል ምናምን ማስብ ልጅም አይደለም። ግን በቃ ችግሮች ካሉ ቁጭ ብዬ ተነጋግሬ ችግሮችን እፈታለሁ። ካኮረፍኩኝ ከአንድ ቀን በላይ ከማንም ሰው ጋር አኩርፌም ረጅም ጊዜ ሰው ዘግቼም አላውቅም። እኔ ይከብደኛል ሰው ዘግቼ እንደዚህ አሁን 3-4 ሆነን ከዘጋሁት ልጅ ጋር መቀመጥ በቃ እኔ በቀልድ ማስመስዬ ከዛ ሰው ጋር ግንኙነት መፍጠር እፈልጋለሁ። ግን በ20 ዓመት እግር ኳስ ህይወት የማስረሳው ጊዜ የቱ ነው? በ20 ዓመት እግር ኳስ ውስጥ የማልረሳው ጊዜ ሐዋሳ፣ ከሐዋሳ ለጥሎ ማለፍ ከመድን ጋር ወደ አዲስ አበባ በምንጓዝበት ጊዜ የመኪና አደጋ ደርሶብን ነበር እና ለዛም ነው 8 ወር ያቆምኩት እንጂ በሜዳ ላይ አይደለም። በሜዳ ላይ አይደለም። ወደ አዲስ አበባ ልንገባ ስንል ቃሊቲ አካባቢ ፍሬን የበጠሰ አይሱዙ መጣና ከኛ ጋር ተጋጨ እና እኛ ድካም ስለነበረ ተኝተን ነበርና እኛ ሲመታ እኔ ደረቴን የፊት ወንበር መታኝ እና መተንፈሱላ አቅቶኝ ነበር
እና ሐኪም ቤት ገብቼ ተኝቼ ነበር። ከዛ በኋላ ስመረመር ጉዳት እንዳለብኝ ተነገረኝ። ቢያንስ 1 አመት ኳስ ማቆም አለብህ ተባልኩኝ። ከዛ ለ1 አመት ኳስ አቆምኩ። በህይወቴም ማረሳው ያችን ቀን እንጂ ሜዳ ላይ ምናምን ሌላ ነገር ጉዳት አያውቀኝም። ብዙ በኳስ ተጎድቼ አላውቅም። ያው ቀላል ጉዳት የቁርጭምጭሚት ምናምን ካልሆነ በስተቀር ከፍ ያለ ጉዳት ከ15 ቀን በላይ እኔ ኳስ ተጎድ የሚያስተኛ ወይ የሚያስቀምጥ ጉዳት ገጥሞኝ አያውቅም ለረጅም ጊዜ። ዋንጫ ትዝታዬ ኒያላ የክልል 14 ሻምፒዮን ሆኛለሁ። ሐዋሳ ከተማ የፕሪሚየር ሊግ ሻምፒዮን ሆኛለሁ 99። እንዲሁ ደግሞ የኬንያ ላይ ወጣት ቡድን የናስ ሜዳሊያ 3ኛ ወጥተን የናስ ሜዳሊያ ላይ ያገኘሁበት እሱ እናወራለን በኋላ ላይ ስለ ብሔራዊ ቡድን ምናምን ገና ብዙ እናወራለን። የሁለተኛው ክፍል ላይ እንመለሳለን። የተከበራችሁና የተወደዳችሁ ተመልካቾቻችን ከቶፊቅ ሀሰን ቦቦ ጋር የምናደርገው ቆይታ በዚሁ አይጠናቀቅም። ግድ የላችሁም የሳምንት ሰው ይበለን። ሳምንት ደግሞ በክፍል 2 እንግዲህ የቀሩትን ነገሮች እንጫወታለን። በጣም ገና ብዙ ያልተነኩ ጣፋጭ ቆይታዎች አሉ። የሳምንት ሰው ይበለን። ሰላም። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ሕይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከዕድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ግድ ነው። ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። እንደ ድሬዳዋ ቴሌቪዥን